እስቲ ቆይ አይኔን እያይሽ ነገር የእውነት ጨክነሽ እኔ ላይ ተመሰክርብኛለሽ? ሳትዋሽ የምር አንደበትሽ እሺ ብሎ ይታዘዝልሻል እኔ ላይ ለመመስከር? አላውቅም፣ በጣም ነው የማፈቅር። ስለዚህ ሮቤል ጉዱ ፈላ። በጣም እንግዲህ በሚያሳዝን ሁኔታ አሁን ላይ ሮቤል ጉዱ ፈልቷል ማለት ነው። ምክንያቱም መራመድ እንደሚችል ሉሃና በተናገረችው መሰረት አድና ወደ ሐኪም ቤት ይዤው ካልሄድኩም ብሎ ሙጭኝ ብሏል። እናም እንግዲህ አድና ዛሬ ላይ ቁርጥ አድርጎ ማለት ነው ሮቤልን ወስዶ አስመርምሮ መሄድ ይችላል ወይስ መሄድ አይችልም የሚለው ነገር ለማረጋገጥ ቆርጦ ተነስቷል። እናም እንግዲህ የዚህን የነበረ ሚራ የመጣባትን ነገር ግራ የገባት። እናም ሚራ በጣም ትናደዳለች። እንዲሁም ደግሞ በጣም በመበሳጨትና በመናደድ እንዴት ታደርጋለህ? ይቆጭሃል ብያለሁ፣ ይቆጭሃል ትለዋለች ለአድናን። እናም እንግዲህ ለአድናን እንደዛ ስታስፈራራው በፍጹም አድና አልጠረጠረም ነበረ። እናም እንግዲህ ሉሃና በነገረችው መሰረት ሄዶ ሊያስመረምረው ወደ ክሊኒክ ያመራል ማለት ነው። እናም እንግዲህ ሚራ ቶሎ ብላ ወደ አክስቷ ልጅ ደውላ ቶሎ ብለህ አሁን አድናና ሮቤል ወደ ሕክምና ቦታ ይመጣሉና እባክህን በፍጹም መራመድ እንደማይችል ተናገር በማለትም ትነግረዋለች። እናም ዶክተሩ በፍጹም ችግር የለም አብሽር ይላታል። እናም ሚራ ደስ ቢላትም ግን ደግሞ የሉሃና ድፍረት በጣም አናዷታል። የምታደርገውን ነገር ግራ የገባት ሚራ ማለት ነው። አሁን ላይ ሉሃና ወደ ቤት ትመጣለች። እናም እንግዲህ ሮቤል በጣም ቢናደድም ግን ደግሞ በአድና ስራ በጣም የተናደደበት ቢሆንም ግን ደግሞ ሚራ ስላስተካከለችው ምንም አልመሰለውም። እና በመቀጠል ማለት ነው ሮቤል ለሚራ ማለት ነው አንድ ላይ እንዲተኙ ይጠይቃታል። በፍጹም አሁን አይሆንም ሁላቸውም እኮ አሉ በማለት ትነግረዋለች። እሱም ምንም ችግር የለውም በማለትም አንድ ላይ እንዲተኙ ያስገድዳታል። እሷም እንግዲህ በመስማማትም አብራው ትተኛለች። እናም እንግዲህ ሮቤል ከዛ በኋላም ነበር ሉሃና አንድ ላይ ያየቻቸው። እኔ በፍጹም አልተዋችሁም ከኋላችሁ ነኝ ብላ አሁን ላይ እንግዲህ በፍጹም አይኔን ከነሱ ላይ አልነቅልም ያለችው ሉሃና አሁን ላይ እየተከታተለቻቸው ትገኛለች። እናም እንግዲህ ስታያቸው ማነው አንድ ላይ ተኝተው ነበር። እናም እንግዲህ ስትሮጥ ሄዳ ለአድና እባክህን ቶሎና አድና በማለት ትጠይቀዋለች። አድና ምን ፈልገሽ ነው? መቼም ያንን ጥርጣሬሽ ነው በማለት በመሰልቸት በሚጠይቃት ጊዜ ነበረ እባክህን ቶሎ እና ብያለሁ ማሳይህ ነገር አለ ብላ ወደ ሮቤል ክላስ ይዛው ትሄዳለች። ወደ ሮቤል ክላስ ይዛው በሄደችበት ሰዓት በፍጹም የማይታመነው ነገር ተፈጠረ። እሱም ሮቤል ዊልቸር ላይ ተቀምጦና ሻንጣውን ይዞ ነበር። እናም ሚራ ደግሞ እየገፋችው ነበር ያገኘችው። ሚራ እንግዲህ ሮቤል ስርስር ምን እንደሚያስሮጣት በፍጹም አልገባውም አድና። እናም እንግዲህ በጣም በሚገርም ሁኔታ አሁን ያየሁት እኮ ሌላ ነው፣ አሁን ምንድን ነው እማየው በማለትም ሉሃና ትደናገጣለች። ምን ለማለት ፈልገሽ ነው? መቼም እቺ ማትረባ የነገረችህን ነገር ይዘህ ሳይሆን አይቀርም የመጣኸው በማለትም አፏን በጣም ታሟጠሙጣለች ማለት ነው ሉሃን ሚራ። እናም ሚራን ጸጥ በማለት ሮቤልን ይጠይቀዋል። እባክህን ሮቤል ከዚህ አትሂድ በማለትም ይጠይቀዋል። ሮቤልም በፍጹም አስቀይመኸኛል እና በፍጹም ልታምነኝ አልቻልክም፣ ዊልቸር ላይ መቀመጤ ሊያከባበረን አልቻለም ይላል ሮቤል። እናም እንግዲህ ጥፋቱ ለአድና አድርጎ በፍጹም ልታከብረኝ አልቻልክም ወንድሜ በማለትም ይጠይቀዋል። እናም እንግዲህ አሁን ላይ ማለት ነው አድና ይቅርታ አርግልኝ እባክህን ከዚህ በኋላ እንደዚህ አይነት ስህተት በፍጹም አልፈጽምም ብሎ ይነግረዋል ማለት ነው። እናም እንግዲህ እሱም ያንን እሺ በማለት ማለት ነው ይቀራል። እናም ሉሃናም እባክሽን አንቺም ይቅርታ ጠይቂው ማለት ይቅርታ ያስጠይቅለታል። ሉሃናም እንግዲህ ይቅርታ ጠይቃው አሁን ላይ ሮቤል ከቤት መውጣቱን ትቶ ሻንጣውን አስቀምጦ ይቀጥላል ህይወቱን። እናም ሚራ ቶሎ ብለህ እቺ ልጅ እናስወግዳት፣ በፍጹም ለስራችን ጠንቅ ስለሆነች መወገድ አለባት ትላለች። እናም እንግዲህ ሮቤል በፍጹም የሚናገር ሰው እኮ ተግባር ላይ ዜሮ ነው። እናም በፍጹም እንዳትሰጊ
ባንገላትም ምንም አታመጣም በማለት ሮቤል ለሚራ ይነግራታል። ሚራም እንግዲህ በፍጹም እቺ ልጅ እኔ ፈርቻታለሁ፣ ሁለታችን ታለያየናለች በምትለው ጊዜ ነበረ በፍጹም እንደዛ ነገር አይፈጠርም፣ አንቺ ብቻ ፈታ በይ በማለትም ይነግራታል። እኔ ያሰብኩላትን አስቤላታለሁ። እናም እንግዲህ አንቺ በፍጹም ሀሳብ አይገርሽ በማለት ለሚራ ይነግራታል። በመቀጠልም ማለት ነው አሁን ላይ አርና ህይወቱን ይቀጥላል። እናም እንግዲህ ሉሃናና ሚራ ማለት ነው ኩሽና ላይ ይገናኛሉ። እናም እንግዲህ ኩሽና ላይ በተገናኙበት ሰዓት ነበረ አንድ ቀን ግን አጋልጣቸዋለሁ ጠብቂኝ በማለት ሉሃና የምታስፈራራት። ሉሃና በምታስፈራራት ጊዜ ነበረ በፍጹም አታስፈራሪኝ የምትሞት ምንድነው ብላ ማለት ነው የምትሞት አይጥ የድመት አፍ ታሸታለች ማለትም ሮቤል ማለት ነው ይቸርትባታል አንተ። እናም እንግዲህ ከዛ በኋላ ነበረ ከኩሽና ላይ ከሚራ ጋር ከተገናኙ በኋላ ነበረ ታያለሽ ከዚህ በኋላ ሮቤል እውነትም እናንተ እንዳላችሁት የሮቤል ፍቅር ሳይዘኛ አይቀርም እንደውም በማለት በምትናገርበት ጊዜ ነበረ ሚራ ኦቨር የነካችው። ምን ነው አርና አይደለም እንዴ ባልሽን ለምንድን ነው እየተበሳጨሽው ብላ በምጠይቃት ጊዜ ነበር። እናም እንግዲህ እንደዛ ብላ በምጠይቃት ጊዜ ነበረ አይመለከትሽም ያለቻት። ግን ደግሞ ሮቤል አጠገብ እንድች ብለሽ ድርሽ እንዳትይ በማለትም ታስጠነቅቃታለች። ምንም ነገር ከሌላችሁ እንዴት ብለሽ ነው እንደዚህ የምትይ በምትላት ጊዜ ነበረ አርናን እንደፈለግሽ ግን ከሮቤል ጋር ነው በማለትም ታስጠነቅቃታለች። በምታስጠነቅቃት ጊዜ ያው እንግዲህ እውነቱን እንዳወቀች አምናበታለች ማለት ነው ሚራ። እናም እንግዲህ ማለት ነው ሉሃና ማስመሰሏን ትቀጥላለች። እኔም እኮ እህቴን በጣም ነበረ የምጠላት እኔ የመጣሁት ለበቀል ነው ብላ በምትናገርበት ጊዜ ነበረ ሮቤልም ኧረ እባክሽ ወይስ እየተጫወትሽብኝ ነው በማለትም ይጠይቃታል። እናም እንግዲህ ሮቤል ኧረ በፍጹም እየቀለድኩብህ አይደለም እህቴን በጣም ነው የምጠላት ይሄው ይሄንን ጠባሳ ራሱ ከሷ የመጣ ነው ብላ ትነግረዋለች። እናም በእሷ ሰበብ ነው ብላ ትነግረዋለች። እናም ሮቤልም ያዝናል። እናም በጣም በሚያሳዝን ሁኔታ አሁን ላይ ልታማለው በምትሞክርበት ጊዜ ነበር እባክሽን ወደዛ ሂጂልኝ ብሎ ይገፈትራታል። እናም እንግዲህ ገፍትሯት ዊልቸሩን እየነዳ ወደ ክላሱን ይሄዳል። እናም ሉሃና እዛው ክላሷ ላይ በተቀመጠችበት ነበር ማለት ነው ሚራ እየመጣችው። ሚራ ያንን ስታይ በጣም አበደች፣ ተቃጠለች። ሮቤልንም ተከትላ ወደ ክላሱ ሄደች። ሮቤል ትወደኛለህ ወይስ አትወደኝም ብላ ትጠይቀዋለች። እናም ምን አይነት ሴት ነው የምትወደው ብላ በምትጠይቀው ጊዜ ነበር እኔ ታማኝና ጠንካራ ሴት እወዳለሁ፣ ለባሏ ለቤቷ ታማኝ የሆነች ሴት እወዳለሁ በማለትም ይነግራታል። እሷም አበደች፣ ተናደደች። ምክንያቱም እሷ ታማኝ ስላልሆነች ታማኝ ሰው ወዳለው ሲል ሮቤል እሷ ተቃጠለች። የምታደርገው ነገር ግራ ገባት። ወይኔ እስካሁን ድረስ ለካ ተጫውተህብኛል፣ ተጠቅመህብኛል። እናም እንግዲህ እስካሁን ድረስ ለካ ሳላውቅ እየተጫወትክብኝ ነበር፣ መጠቀሚያ ያደረከኝ ብላ ትናደዳለች። ብትናደድም ብትበሳጭም ግን ከዚህ በኋላ ምንም የሚቀየር ነገር የለም። ምክንያቱም ሮቤል አሁን ላይ ሚራ አሁን ላይ የሮቤል ልጅ ማለት ነው ውስጥ አለይዛለች። እናም እንግዲህ አንተ ማለት እኮ እማትረባና ምንም የማጠቅም ሰው ነው ብላ ትናገረዋለች። ሮቤልም በጣም ይናደዳል። እናም መቼ ነው ከዚህ ቦታ የምንሄደው? የራሳችን ህይወት መቼ ነው የምንኖረው? ብላ ሚራ ጥያቄ ፈጥሮባታል። እናም እንግዲህ ሚራ ጥያቄ ቢፈጥርባትም እሱ ግን እኔ የምፈልገውን ነገር በእጄ ሳልጨብጠው በፍጹም ከዚህ አልሄድም ይላል። አንተ ማለት አላማ የሌለህ አላማ ቢስ ሰው ነህ፣ ለእኔንም ለልጅህንም አታስብም ብላ እንደውም ከዚህ በኋላ አንድ ነገር እስካልወሰንክ ስለ ሉሃና አንድ ነገር እስካልወሰንክ ድረስ ከዚህ በኋላ እኔንም ይሁን ልጅህንም ይሁን አታገኘንም በማለትም ከዚህ በኋላ ከእኔ ምንም ነገር እንዳትጠብቅ ብላ አስቆርጣ ተነግረዋለች። እሱም በጣም ይናደዳል። ከዚህ በኋላ ምንድን ነው ማድረግ ያለብኝ ብሎ ይወስናል። እናም እንግዲህ በጣም በመናደድ
ወደ ክላሱ ይገባል። እናም እንግዲህ ይቅርታ በሚጠይቁበት ጊዜ ነበረ የሳራ ሻርፕ ማለት ነው አልጋ ስር የተገኘው። እንግዲህ አልጋ ስር የተገኘው ሻርፕ አድናን ሳይቀር አይቶታል ማለት ነው። እናም አይቶታል፣ ግን ደግሞ እሱ በፍጹም አልጠረጠረም። የሳራ ሻርፕ ነው እንጂ ጭራሽ ሀገሪቷ ላይ ሌላ እንደዚህ አይነት ሻርፕ የለም ያለሽ ማን ነው? የራሴ ነው ትላለች ሚራ። እናም እንግዲህ አድናን ያንን ነገር ብዙም ቸላ በማለት ያልፈዋል። በስተ መጨረሻ ነበረ አድና ወደ ሉሃና ክላስ የሄደው። ወደ ሉሃና ክላስ ከሄደ በኋላ እባክሽን ሉሃና በጣም ነው የማመሰግነው፣ ምክንያቱም ሮቤል ከሚሄድበት ስላስቆምሽልኝ ከልብ አመሰግናለሁ ብሎ ምስጋናውን ያቀርባል። በፍጹም መታመስገነኝ በማለትም ትመልስለታለች። እሱም እንግዲህ አይ መመስገን አለብሽ ምክንያቱም አንቺ ባታስቆሚው ኖሮ ሮቤል ይሄድ ነበር ዛሬ በማለትም እና ደግሞ ለምን እንደሆነ አላቅም እስከ ዛሬ ድረስ እንደዚህም ችግርም እየፈጠርሽ በፍጹም እንደዚህ ችግር እየፈጠርሽ ራሱ በፍጹም ከአንቺ መቁረጥ አልችልም በማለትም ይናገራታል። እኔ ጋር እውነት ስላለ ነው ብላ መልሳለች ሉሃና። ሰላም ውድና እየተከበራችሁ የዩናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በመጫን የምለቃቸው ቪዲዮ ቶሎ ማግኘት ትችላላችሁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ቪዲዮውን እስከ ፍጻሜ ድረስ ተከታተሉልኝ። ቀጣይ እንግዲህ ምን እንደሚሆን አይታወቅም ማለት ነው። ለዚህ ድራማ አፍቃሪ የሆናችሁ በጉጉት የምትጠብቁ በጣም አስተማሪና ቁም ነገር አዘል ድራማ ላይክ፣ ሼር፣ ሰብስክራይብ አድርጎ ቻር ቆዩልኝ።